ስማትችን የልምድ አዋላጅ ኤርትራን የሚያክል እንወልዳለን በየአመቱ ማለት ስለ ዓለም አቀፍ ግንኙነትና ስቴትስ እንዴት መሰረቱ ዓለም አቀፍ ህጎች የሚል ሰው ካለ ጥጋብ ቢሰማህ እንኳን በዚህ ደረጃ አትገልጽም። ስለ ሶቨርኒቲ፣ ስለ ናሽናል ሴኩሪቲ፣ ስለ ኮሌክቲቭ ሴኩሪቲ፣ ስለ ኔሽን ስቴትስ የሚያውቅ ሰው አንድ ሰው እንደው ዝም ብሎ መግቢያ መጽሐፍ እንኳን ያነበበ ሰው እንደዛ ሲናገር እንዲህ ሰውዬ ምን ብሎ ነው መደንገጥና ፊቱ መለዋወጥ ያለበት። የኢትዮጵያ ፖለቲካ በእንደዚህ አይነት ጅል ነው ስምራ የነበረው ታውቃላችሁ። ስለ ሶቨርኒቲና ስለ ናሽናል ሴኩሪቲና ስለ ምናምንትና ኢንጂነር ነኝ ይላል። ሲጀመር የግብርና ምሩቅ ነው ምናምን ነው የሚባለው። የሰራው ህንጻ አይታወቅም፣ የሰራው መንገድ አይታወቅም፣ የኬሚካል ኢንጂነር ይሁን አይታወቅም ምናምን። እንዲሁም የኬሚካል ኢንጂነር ነው የሚባለው መስለኝ። አዎ እቺን ማድረግ ለፖለቲካ ምናምን ብሎ ያቺ የሰማያዊ ፓርቲ ሲያቋቁሙ ኢንጂነር ምናምን ተባለ ማለት ነው። አንድነቶች ያመጡት ጉድ ነው በነገራችን ላይ። ሰማያዊ ፓርቲ ላይ ኢንጂነር ይሁን ምናምን ተባለ። ኖርማል ኢንጂነሮች ነበሩ። ኢንጂነር ኃይሉ ሻውል፣ ኢንጂነር ግዛቸው ሽፈራው ምናምን ኖርማል ኢንጂነሮች ነበሩ። ይሄ ፌክ ኢንጂነር ነው። ኢንጂነር አይደለም፣ የሰራው ነገር አይታወቅም፣ ግን በማጭበርበር የምታወቅ ሰው። ፖለቲካ ምን እንደሆነ እንደ ጁስ ብትሰጡት ማለት ነው፣ ኢንጀክሽን ብትሰጡት ፖለቲካ የማይገባ ሰው ነው። ኢትዮጵያ የኤርትራን በየአመቱ 6 ጊዜ ብትወልስ ለእኛ ጥሩ አይደል? አንድ ገጽ ላይ ስለ ናሽናል ሴኩሪቲ፣ ስለ ሶቨርኒቲ፣ ኮሌክቲቭ ሴኩሪቲ ምናምን እነዚህ ቴክኒካል የሆነ የፖለቲካል ተርሞችን አጭቆ በማምጣት ፖለቲካ የሚያውቅ ኢንተርናሽናል ህግን የሚያውቅ የኢንተርናሽናል ህግ ተንታኝ መሆኑ ነው። ሪዮት ሚዲያ እንደው ተወድሮስ እንደዚህ አይነት የልምድ አዋላጅ አምጥተህ ታስተነትንብናለህ። ባዶ ናቸው የማምናቸው ሰዎች አሉ። ለምሳሌ እነ መሳይ መኮንን፣ ደረጃ ሀብተወልድ ስፈጥራቸው አንድ ነገር በህይወታቸው ውስጥ ቀለም አልነካቸው። ይሄ ከነዚህ የባሰ ነው እኮ። አሁን ይሄ ነው የሽግግር መንግስት ሊያቋቁም ጠቅላይ ሚኒስትር ሆናለሁ ብሎ ኢትዮጵያን ስመራ ነበረው። ከኤርትራ ጋር ነው ኮሌክቲቭ ሴኩሪቲ። ዓለም አቀፍ ህግ በጉልበት ነው የሚመራው። በአንተ አይነት ቱሪናፋ የባህል የልምድ አዋላጅ አይመራም። የራሱ የሆነ ጥበብ ይጠይቃል፣ ጉልበት ይጠይቃል፣ ዲፕሎማሲ ይጠይቃል። ኢንትሮዳክሽን ቱ ፖለቲክስ ምናምን ያነበበ ሰው ምናምን ይላል። ኢንትሮዳክሽን አንብባል አንተ አንድ ገጽ አንብበህ ታውቃለህ? ስሜታዊነት መሆን እኮ ፖለቲከኛ መሆን አይደለም። ውስጥ የሆነ ነገር መንተክተኩ ፖለቲከኛ አያደርግህም። ስለተበሳጨህ ጀብደኛ ስለሆንክ የሆነን ሰው ስለጠላ ፖለቲከኛ ሆነ የኢንተርናሽናል ህግ ለመተንተን አትደርስም። ወይኔ ኢትዮጵያ! ቀለም ያልነካው፣ ትምህርት ያልነካው፣ እድሜ ያላስተማረው፣ ኤክስፒሪየንስ ያላስተማረው፣ ሃይማኖት ያላስተማረው፣ ባህል ያላስተማረው እንደወረደ ተፈጥሯዊ ማንነቱን ይዞ ያለ ሰው በኢትዮጵያ ፖለቲክስ ውስጥ ይሄ ነው በቃ። ድሮ እና የለጫምሶ ምናምን ልንል እንችላለን። አሁን ግን በባዶነትና ኔፓ አእምሮ በመያዝ የራሱን ኢንጂነር ብሎ የሚጠራው ይልቃገትነት የሚደርሰው የለም።